ለጌታ ይሁን። መጽሐፍ ቅዱስ የያዛችሁ መዝሙር 46ን እናወጣለን። መዝሙር 46 ከቁጥር 1 ጀምሮ እስከ ቁጥር 11 እናነባዋለን። በጌታ ስም አነባለሁ። መዝሙር 46 ከቁጥር 1 ጀምሮ እስከ ቁጥር 11 እና በማስተዋል ተሰሙኛላችሁ። ዛሬ እግዚአብሔር በዚህ ክፍል ነው የሚናገረን። እናነባዋለን። እግዚአብሔር ይባረክ። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውሆቻቸው ጮሁ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔር ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድርም ያደረገውን ተአምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። እንጸልያለን። ሃሌሉያ ሃሌሉያ። በሰራዊት ጌታ በእግዚአብሔር ፊት አለን፣ በተገለጠው በቃሉ ፊት አለን። ዓለምን ሁሉ ባጸናበት ዛሬም በሚያኖርበት ቃሉ ፊት አለን። ሁላችንም የእግዚአብሔርን ቃል ስንሰማ በዚህ እግዚአብሔር አምላክ ፊት መቀመጣችንን ሊናገረን አፉን በከፈተበት በቃሉ ሲናገረን ያስተዋልን እንድንሰማ እንዲረዳን እንጸልያለን። ሃሌሉያ። የጉባኤው ታናሽነት እግዚአብሔርን አይከለክለውም። የቦታው ምንነት እግዚአብሔርን አይከለክለውም። የማናችንም ማንነት እግዚአብሔርን አይከለክለውም። እግዚአብሔር ግን በቃሎቹ የታመነ አምላክ። ስለዚህ የሚጠቅምሽን ለመስማት፣ የሚጠቅምህን ለመስማት፣ የሚረባሽን ለመስማት፣ የሚረባህን ለመስማት ያንተን የልብ ዝግጅት እግዚአብሔር ይፈልጋል። ቅዱስ ሆይ አትለፈኝ እንለዋለን። እንዳለምድህ እርዳኝ እንለዋለን። ድምጽህን እንደተለምዶ ዝም ብዬ እንዳልሰማው እርዳኝ እንለዋለን። እግዚአብሔር የጸጋ ሁሉ አምላክ ልዑል እግዚአብሔር ሆይ ስምህ ለዘላለም ይባረክ። እንዳንተ ያለ አምላክ ስለሌለ ስምህ ለዘላለም ይባረክ። ስትናገር ንግግርህ የሚገባ ለማንኛውም የልብ ጆሮ እግዚአብሔር ሆይ የሚሰማ ንግግር ያለ አምላክ ስላለህን ስምህ ለዘላለም ይባረክ። የተማረው ያልተማረው እግዚአብሔር ሆይ ነጩ ጥቁር ቋንቋህን አልሰማም እንዳይል በእያንዳንዱ ልብ ውስጥ እግዚአብሔር ሆይ የሚናገር መንፈስ ያለህ አሮሳኪናጋስ ኤማላዶራዶኔጋስ ኢማሮሶ ካቫ የማንም ልብ በኢየሱስ ስም ለቃልህ እንዳይዘጋ እለምንሃለሁ። በጌታ በኢየሱስ ስም እግዚአብሔር ሆይ በቃልህ እንድትናገረን በውስጣችን የሚረባንን፣ የሚጠቅመንን፣ የሚያሳርፈንን፣ የሚረዳንን፣ የሚያዘልለንን እግዚአብሔር ሆይ ቃል እንድትናገረን ከዚህ ምድር ከፍ የሚያደርገንን ከነውጡ መካከል የሚያወጣንን ረፍትና ሰላም ባለበት የሚያሳርፈንን ቃልህን እንድትሰጠን እኔ በኢየሱስ ስም እለምንሃለሁ። እግዚአብሔር አምላካችን ሆይ ስለነበረን ጊዜ እናመሰግንሃለን።
አሁን ደግሞ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ቃልህን ስናገር ለኔም እንድትረዳኝ ለሚሰሙህም ደግሞ እግዚአብሔር ሆይ ማስተዋልን የሚችል አእምሮና ልብ እንድትሰጠን ለሁላችንም በኢየሱስ ስም ጸጋህን እለምናለሁ። ሁሉን ለስም ክብር ተጠቀምበት። ለአጋንንት መውጊያ ተጠቀምበት። ለሕዝብህ መታነጽ ተጠቀምበት። ክብር በሰማይ ክብር በምድር ለአንተ ይሆን በኢየሱስ በጌታችን ስም አሜን። ሃሌሉያ። ክብር ለጌታ ይሁን። ይሄ ያነበብኩላችሁ ክፍል በጣም የሚገርም ክፍል ነው። በአብዛኛው የሚናገረው እግዚአብሔር የሚያደርገውና ስለ እግዚአብሔር ማንነት ነው የሚናገረው ይሄ ክፍል። ለሰዎች አንድ ትእዛዝ ብቻ ነው እዚህ ክፍል ላይ የምታገኙት። አንድ ትእዛዝ፣ በጣም ቀጭን አጭር ክሊር የሆነች ትእዛዝ እና እንዳልኳችሁ ስለ እግዚአብሔር ታላቅነት፣ ስለ እግዚአብሔር ኃያልነት፣ ስለ እግዚአብሔር አምላክነት፣ እግዚአብሔር ስለሚያደርገው ነገር ከእግዚአብሔር ድርጊት የተነሳ ደግሞ የሌላው ፍጥረት መናወጥ ይናገርና ለአማኞቹና ለሕዝቡ ግን አንድ በጣም ቀጭን ትእዛዝ ይናገራል። እና ዛሬ ርዕሳችን የምናደርጋት ያችን ቀጭን ትእዛዝ ናት፣ የኛ አሳይመንት ስለሆነች እና እሷን የምታገኙት ቁጥር 10 ላይ ነው። እኔ እንደዚህ ነኝ ይላል። እኔ እንደዚህ ነኝ፣ እንዲህም ማድረግ ነኝ። ከፈለጋችሁ ከኔ የተነሳ ምድርን ሁሉ እንዲህ ማድረግ የምችል ነኝ፣ ፍጥረታትን እንዲህ ማድረግ የምችል ነኝ። እኔ እንዲህ ነኝ ይላል እግዚአብሔር። እኔ እንዲህ ነኝ። በጣም ነው የሚገርመው። በጣም በቃ እንደ እግዚአብሔር ያለ ማንም የለም። እንዴት አይነት አምላክ መሰላችሁ! እና ይናገራል። በቃ እኔ እኮ እንዲህ ነኝ። ላላያችሁም ወይም አልሰማችሁም፣ ማየት ከፈለጋችሁ ኑ ላሳያችሁ። እኔ እኮ እንዲህ ነኝ ይልና ታዲያ እኔ እንዲህ ከሆንኩኝ ለእናንተ አንድ የምለው ነገር አለ። እናንተ ግን ረፉ። እኔም አምላክ እንደሆን ወቁ። እንዴት ድንቅ አምላክ! እንዴት ድንቅ አምላክ ነው ወገኖቼ! እኔ እንዲህ እኮ ነኝ፣ እናንተ ግን ረፉ። እና ዛሬ የምንነጋገረው ርዕሳችን ረፉ ወቁ። ረፉ ወቁ፣ ሁለት ቃላት። ምክንያቱም የምታውቁ ስታርፉ ነው የምታውቁ። በጥድፊያ ውስጥ ማወቅ አትችሉም። በሩጫ ውስጥ ማወቅ አትችሉም። ረፉ ወቁ። ይሄ ረፉ የሚለው በነገራችን ላይ በጣም ብዙ ጊዜ ሚስ ኢንተርፕሬት ሲደረግ ሰምቻለሁ። ይሄ ረፉ የሚለው ይሄ ማለት በቃ ረፍት የሚለውን ሬስት የሚለውን አይደለም። እሱን አይደለም። ሬስት የሚለው ይሄ በጣም በእግዚአብሔር እርክት በእግዚአብሔር እርፍ ማለት የሚለውን አይደለም። ስታፕ ነው። ረፉ። አሁን ምናልባት ይረዳኛል ዜናው ልጆቹ ወዲያና ወዲህ ምናምን ቢሯሯጡ አንዳንዴ ያልፍና ረፍ ብለው አታውቅም? ስታፕ። እንደዚህ አይነት ትእዛዝ ነው። ረፉ አቁሙ ነው ነገሩ። እና በጣም ትእዛዝ ነው። በጣም ሲሪየስ ነው። ምክንያቱም እኔ እንዲህ አይነት አምላክ እንዲህ ሆኜ እንዲህ አድርጌ እንዲህም ማድረግ አምላክ ነኝ። እናንተ ግን ረፉ። ከዛ በኋላ ደግሞ የኔን ማንነት በደንብ አሳያችኋለሁ፣ ታውቁኛላችሁ። እና ይሄ ረፉ የሚለው ቃል አቁሙ፣ ዝም በሉ፣ ተረጋጉ፣ ጸጥ በሉ የሚል ኮኖቴሽን ያለው። ምክንያቱም እኛ ስናርፍ እግዚአብሔር ይጀምራል። አይገርማችሁም? ታውቃላችሁ አይደል? ደክመን እኛ ስንጨርስ ነው እግዚአብሔር የሚጀምረው። ከኛ ጋራ የሚሰራው እሱ በጀመረው ነገር ከገባን ብቻ ነው። ካለበለዚያ እግዚአብሔር በግርግር መካከል ማን እንደሰራው ኮንፊውዥን በሚፈጥር መካከል አብሮ አይደባለቅም እግዚአብሔር። ምክንያቱም ጠርቶ ስራው የስራው ባለቤትና የድርጊቱ ባለቤት ማን መሆኑ መጨረሻ ላይ መታወቅ አለበት። ታውቁ እንደሆነ በጣም ብዙ ጊዜ ደጋግሞ እስራኤላውያንን እግዚአብሔር የሚያስጠነቅቃቸው እንዲያደረኳችሁ እባካችሁ ጉልበቴ ይሄንን አደረገው እንዳትሉ ተጠንቀቁ
የሰው ጉልበት እንዲህ አደረገው ተብሎ የእግዚአብሔር ክሬዲት እንዲወሰድበት አይፈልግም። ለዚህ ነው እግዚአብሔር በጣም ደጋግሞ እኔ ቀናተኛ አምላክ ነኝ የሚለው። ይሄ ነው ክብሩን ለማንም መስጠት ስለማይፈልግ እግዚአብሔር አንዱ በቃ ይሄ ቀናተኛ የሚባለው የተገባውና የሚገባው እሱ ብቻ ስለሆነ ነው። እና ምን ይላል እዚህ ጋር ረፉ እኔም አምላክ እንደሆንኩ በቃ ረፉና ስሰራ ዝም ብላችሁ ይሁንና እሱ ነው ለካ ልትሉ እናንተ እንዴት ነው ማርፈው? ስንት የሚነካካኝ ነገር እያለ እንዴት አርፋለሁ? ስንት የሚጎሻሽመኝ ነገር እያለ እንዴት አርፋለሁ? ስንት የሚጠዘጥዘኝ ነገር እያለ አትሊስት የራሴን ጥረት ላድርግ እንጂ እንዴት አርፋለሁ ብላችሁ ስትጠይቁት የሚመልስላችሁ አሁን በዝርዝር ለማየት ምን ሞክረው 1 3 4 ነጥቦችን ለማየት ፈልጋለሁ። እና እግዚአብሔር እንድናርፍ ሲፈልግ የመጀመሪያው እግዚአብሔር አምላክ እኔ አለሁላችሁና ረፉ ነው ማለት። አምላክ የሆንኳችሁ እኔ አለሁና ምን በሉ እናንተ። ቁጥር 1 ላይ የምታዩት እሱ ነው። ረፉ ስላችሁ እኔ አምላክ ስላለሁላችሁ ነው። በቃ አምላክ የሆንኳችሁ በጣም የሚገርመው እዚህ ጋር የሚጠቅሳቸው ነገሮች አለ። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ምናችን ረዳታችን ነው። ስለዚህ እናንተ ምን በሉ ረፉ። ምን አለን? አምላክ አለን። ረዳት የሆነ አምላክ አለን። መጠጊያ የሆነ አምላክ አለን። ኃይል የሚሰጥ አምላክ አለን። ረዳት የሚሆን አምላክ አለን። እና ምን በሉ በጣም ብዙ ጊዜ የምንፈተነው ይሄ የእግዚአብሔር ማንነት ይሄ የአምላካችን ማለት በጣም ትራዲሽናል እንሆናለን። በቃ ዝም ብሎ በተለምዶ ዝም ብለን ሃይማኖተኞች እንሆንና ትኩሳቱ ይጠፋብናል እንጂ በጣም እኮ የሚገርም አምላክ ያለን ሰዎች ነው። በጣም የሚገርም አምላክ ያለን ሰዎች እኮ ምላችሁ ይውላችሁ። የትኛውም ነገር በእናንተ ውስጥ አያልፍም አልተባልንም። የትኛውም ነገር አይደርስባችሁም አልተባልንም በፍጹም። ግን የተባልነው አንድ ነገር አለ። አምላክ አላችሁ። ምን አይነት አምላክ? መጠጊያ የሚሆን አምላክ አላችሁ። የሚያስጠጋ ሲጠፋ፣ የሚጠዘጥዛችሁ ሲበዛ፣ መጠለያ ስታጡ፣ አይዞባይ አይዞሽባይ ስታጡ መጠለያ የሚሆን አምላክ አለላችሁ አለ። ይሄ ነው የተባልነው። የሚያሳርፈን ነገሮቹ የሚያሳርፉ ስለሆነ አይደለም። ችግሮች ስለሌሉ አይደለም። ፈተናዎች ስለሌሉ አይደለም። ፈተናዎች እያሉ ግን ከሐሩሩ የሚያስጠልል መጠለያ አለን። ፀሐዩ እንዳያገኘን፣ ትኩሳቱ እንዳያገኘን፣ ጠላት እንዳሰበ እንዳያገኘን ፍላጻውን የሚያመክን መጠለያ አለን። እና እናንተ ምን በሉ? በቃ ምንም አትንቀሽቀሹ። በቃ አትንቀሽቀሹ። እስኪ ዘወር በልና በእውነት ይቺ ቃል ከበድ ያለችን ብትሆን ግድ የላችሁ አትንቀሽቀሹ ተባባሉ። እስኪ ግድ የላችሁ በሏት በኢየሱስም በሏት። ቶካ ማደሪያው ለዘላለም ይባረክ። አላችሁ አምላክ። ደከማችሁ፣ ኃይላችን የሆነ አምላክ አለ። ኃይል አለው። በቃ እንዴት እወጣለሁ፣ እንዴት አመልጠዋለሁ፣ እንዴት ይሻገረዋለሁ፣ እንዴት እዘለዋለሁ፣ እንዴት ይሄን ቀን አልፌ ነገ ደርሳለሁ ብትሉ ኃይል ያለው አምላክ አላችሁ። በጣም እንዴት እኮ ይውላችሁ እንቅልፌን እንድለጥጥ እንደሚያደርገኝ ልነግራችሁ አልችልም። የሚያሳርፍ ጌታ ስላለ እንደ ቀስተኞች ወይ ጉድ! ማን አንድ ቀን ያድራል? እኔ እዚህ ከተማ አንድ ቀን ማደር አልችልም። እዚህ ከተማ አንድ ቀን ማደር አልችልም። ግን መጠለያ አለኝ። ይሄው ከቦዚ ድረስ አድርሶኛል። እንዴት እንደሚጠነቀቅ ወይ እንደ ጠላት ሐሳብ እኔን ኤርፖርት ነበር የሚያስቀረኝ።
አልገባችሁም። የገባችሁ ብቻ ይገባችኋል። ለሁላችሁም ፐብሊክ ማድረግ አልፈልግም። ቅድም ዶክተር ዘኒ ያለው እንደ ጠላት ሐሳብ አለኛ ቦዲጋርድ አለኛ ጠባቂ አለ የከበበ ጌታ አለ መጠለያ። ዝም ብሎ እኮ አይደለ ይጠብቃል፣ ሌትም ቀንም ይጠብቃል ስንል እኮ ስለሚጠብቅ ነው። ዛሬም ማለት ነው። እና እረፉ። ለምን ብትሉ አምላክ አለውላችሁ። አለውላችሁ። ሰው ያይደለ አቅም የለውም የማይባል ቦታ ይወስነዋል የማይባል እዚህ ቦታ ብቻ ነው የሚገኝ እዚህ አይገኝም የማይባል ሁሉ ቦታ የሚገኝ አምላክ አለ። እና እሱ ያላሳረፈሽ፣ እሱ ጸጥ ያላደረገሽ፣ እሱ እርግጥ ያላደረገሽ፣ እሱ ከመንቀሽቀሽ ያላሳረፈሽ ማን ያሳርፍሽ? ረፍ። እኔ እንዲህ አይነት አምላክ ነኝ። መጠለያ መሆን አምላካችሁ ነኝ። ኃይል የምሰጥ አምላካችሁ ነኝ። ሲያስፈልግ ደግሞ እረዳችኋል። አቃታችሁ፣ በዚህ አቃታችሁ፣ በዚህ አልሆንላችኋል። ረዳት የሆነ አምላክ አላችሁ። በቃ ሁሉ በሁሉ። እስኪ ጠይቁትና እግዚአብሔር የለኝም የሚለውን ንገሩኝ። እግዚአብሔር የለኝም አልችልም የሚለውን ንገሩኝ። በቃ ዋቴቨር፣ በሰማይ በሉት በምድር አልችለውም፣ ይሄንንስ እኔ ላግዝሽ አልችልም። እኔ ጋር ብትመጡ በጣም ትንሽ ነው የምችለው። የሆነ ሰው ጋር ብትመጡ በጣም ትንሽ ነው። እግዚአብሔር ግን ሁሉን ይችላል። እሱ አምላክ አለሽ። በጣም ይሄንን እግዚአብሔርን እረፉና እወቁት። ሲሰራ እወቁት፣ ሲያደርግ እወቁት፣ ባንቺ ህይወት ላይ ሲቀድም እወቁት፣ ባንተ ህይወት ላይ ሲቀድም ይኸው። እንዲህ አይነት አምላክ አለ። ለዚህ ነው ዳዊት ይሄ ስለገባው መዝሙር 118 ቁጥር 6 ላይ እግዚአብሔር ረዳቴ ነው ይላል። እግዚአብሔር ምኔ ነው? ረዳቴ ነው። እናስ አልፈራም፣ ሰው ምን ያደርገኛል? እግዚአብሔር ረዳቴ ነው። እኔም በጠላቶቼ ላይ አያለሁ ሲንቀሸቀሹ ባፍንጫቸው ሲደፉ አያለሁ ጠላቶች። እኔን ግን አያገኙኝ። እና ረፉ ሲለን እሱ እውነተኛ አምላክ ስለሆነ ነው። እሱ የኔና የእናንተ አምላክ ስለሆነ ነው። ከዚህ በፊት ተናግሬያለሁ። አስተማማኝ ጥበቃ በሚል ርዕስ ተናግሬያለሁ። መዝሙር 122 121 እና 122 በቀን በሌሊት በፀሐይ በጨለማ የሚጠብቅህ ምን አይልም፣ አይተኛም፣ አያንቀላፋም፣ ረፍት የለውም። 24/7 365 ለዘላለም የሚጠብቅ አለ። እና እሱ የኔ አምላክ ከሆነ እኔን ምን አንቀጨቀጨኝ? በቃ አያለሁ። ናረፉ ሲለን እግዚአብሔር አምላክ ስለሆነ። ሁለተኛው እዚህ ጋር የምታዩት ረፉ ሲል እግዚአብሔር ከሚናወጡት ጋር አትናወጡ። ረፉ። መናወጥ ለእናንተ አይደለም፣ ደግሞ አያምርባችሁ። ከሚናወጡት ጋር ምን አትበሉ፣ አትናወጡ። እናንተ ረፉ ዝም ብላችሁ። በጣም እኮ የሚገርማችሁ እዚህ ላይ ነው አሁን በጣም ብዙ ልዩነት የጠፋው። የሆነ ነገር ሲሆን ዘሴም ዲግሪ ነው የሁላችንም መናወጥ። እኔ በጣም ነው የሚገርመኝ። እና የቱ ጋር ነው እግዚአብሔር ትላላችሁ? የቱ ጋር ነው ክርስትናዬ ትላላችሁ? የቱ ጋር ነው አገልግሎቴ ትላላችሁ? የቱ ጋር ነው ጥሬ ትላላችሁ? የቱ ጋር ነው እምነቴ ትላላችሁ? እና እኩል እንታመሳለን። እኩል በቃ እኩል። የሆነ ነገር መጣ እኩል፣ የሆነ ነገር ሆነ እኩል። እንዴት ሆኖ ኖ እኛ ጋር ልዩነት አለ። ኧረ በጣም ልዩነት አለ። በገባው ሰው ላይ አምላክ ባለው ሰው ላይ ልዩነት አለ። አትናወጡ እናንተ። ከሚናወጠው ጋር አትናወጡ። በፍጹም ልዩነት አለ። እዛ ሰፈር ነውጥ ይሁን እንጂ እናንተ ጋር ረፍት ነው መሆን ያለበት። ረፉ እንዴ! በፈርዖን ሰራዊት ሰፈር ጨለማ ሆነ እንጂ በእናንተ ሰፈር እኮ ብርሃን ነው። አሁንም ብርሃን እኮ ነው በጣም። በእነሱ ሰፈር ውሃው ከደናቸው ሬሳ ሆኑ እንጂ በእናንተ ሰፈር እኮ ዛሬም ዝማሬ ነው፣ ከበሮ ነው እኮ።
አለ። ስሙኛ ሚለው ቁጥር 2 እስከ 3 ላንብብላችሁ። ስለዚህ ይላል ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ምድር ምን እያለች ነው? የተናወጠች ነው፣ እየተናወጠች ነው፣ የታወከች ነው፣ እየታመሰች ነው፣ እየተጨነቀች ነው። እኛ ጋር ግን ረፍት አለ። እኛ ጋር ግን ጸጥታ አለ። እኛ ጋር ግን ከአምላክ ጋር በቃ ፈካ አለ፣ ፈካ ያለ ፊት አለ። አንፈራም። ለምን? ውሆች ጮሁ፣ ጩኸት አለ እኮ፣ ተናዋወጡም። ተራሮችም ከኃይሉ የተነሳ ተናወጡ። ከማን ኃይል የተነሳ? ካንቺ አምላክ ኃይል የተነሳ። ቁጥር 6 እነማን እንደሚነዋወጡ ሲናገር እነማን? አሕዛብ ተናወጡ። አሕዛብ ማለት አምላክ የለሾች ማለት ናቸው። እግዚአብሔር የለሾች ማለት ናቸው። እነሱ ምን አሉ? በቃ that's obvious። ድሮስ ምን ማምለጫ አላቸው? ድሮስ ማን ይደርስላቸዋል? እግዚአብሔር የለም ማዛ ሰፈር። አረማዊነት ነዋ፣ ክፋት ነዋ፣ ኃጢአት ነዋ፣ ጣዖት ነዋ ዛ ሰፈር ያለው። እና ማን ይደርሳል? ተናወጡ። እነሱ ብቻ መሰላችሁ? መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። ላንቺ የሚፈውስ የእግዚአብሔር ድምጽ፣ ላንተ የሚያጽናና የእግዚአብሔር ድምጽ ለጠላት ግን የሚያንቀጠቅጥ ነው። አይገርምም? ይገርማል እኮ። ልጆቻችሁ አንዳንዴ የኔ አባት በጣም ኃይለኛ ነበር እና ያው እኛም በእርግጥ እንፈራዋለን፣ ግን ደግሞ በውጭ ያሉ ሰዎች እንደሚፈሩት አይደለም እኛ የምንፈራው። ማለት በቃ ያው አባት ነው፣ እንደፈለግን አፕሮች እናደርገዋለን። ውጭ ያሉት ግን በጣም ነው ማለት ይኸውላችሁ ያንቺ አባት እግዚአብሔር፣ ያንተ አባት እግዚአብሔር የሚገርም አባት፣ ሲናገር የሚያምር ድምፁ በቃ ውስጥህን ገብቶ የሚያረሰርስ ዋው የምትልለት እግዚአብሔር ይኸውልህ ለማያውቀው ግን ቦምብ ነው ቃሉ። በጣም ቦምብ ነው። አይምሰልሽ። እግዚአብሔር ተናገረ። የማይፈራ ማን ነው የተባለው? ለዚህ ነው የማይፈራ ማን ነው? አንበሳ ገሳ የማይፈራ ማን ነው? ላንቺ ግን ይሄ የእግዚአብሔር ቃል ሁሌ የምትጠጭ ወተት ሆነልሽ። አይገርምም? ወተት ሆነልህ። ነገር ግን ምንድነው የሚለው? እርሱ ቃሉን ሰጠ፣ ምድር ምን አለች? ተንቀጠቀጠች። የሚያናወጥ የሚያንቀሳቀስ መንግስታትን ወገብ የሚፈታ ጉልበታም እግዚአብሔር የሚያንቀጠቅጠውን ያንቀጠቅጣል። አንቺ ግን ረፊ። ላንቺ ግን ረፍታለሽ፣ ላንተ ግን ረፍታለህ። ስለዚህ ረፉ። ከሚናወጠው ጋር አትናወጡ። ይሄ በጣም አንዳንድ ጊዜ እንዳልኳችሁ በቃ ክርስትናችን ውበት የሚኖረውና የምታጣጥሙት እንዲህ አይነት ማንነት ሲኖራችሁ በቃ ታጣጥሙታላችሁ። ኦኬ እናንተ ለክፋት አሰባችሁት፣ እግዚአብሔር ግን ለመልካም አደረገው ትላላችሁ። የሰዎችን ክፋት እኮ አትክዱትም። የወንድሞችን ክፋት አትክዱትም። ዮሴፍ አልካደውም፣ ባይዘው አልካደውም። እናንተ ለምን አደረጋችሁት? ክፋቱ እንዳለ ነው። ከስንት ዓመትም በኋላ እኮ ነው ይሄን የሚናገረው። ከስንት ዓመት በኋላ እናንተ ለክፋት አደረጋ። ክፋታቸው ሁልጊዜ የሚሰረዘው እነሱ ንስሐ ሲገቡ ብቻ ነው። ክፋት ሁሌ ሪከርድድ ነው በእግዚአብሔር ዘንድ። የሚጠፋው በንስሐ ብቻ ነው። እናንተ ለምን አደረጋችሁት? እግዚአብሔር ግን ለምን? ለእኔ ግን ራርቶ ለመልካም አደረገው። ምን ልላችሁ ነው? እግዚአብሔር አምላክ ከሚናወጡት ጋር አትናወጡ፣ ረፉ። ረፉ ማለት በውስጣችሁ መናወጥ፣ በውስጣችሁ ስጋት፣ በውስጣችሁ ፍርሃት፣ በውስጣችሁ ሰቀቀን፣ በውስጣችሁ ይሄ በክርስቶስ የሚገኘው መረጋጋት ከጠፋባችሁ ረፉ። አሁን ረፉ። እናንተ ለመናወጥ አልተጠራችሁም፣ ለረፍት ነው የተጠራችሁ።
እናንተ ደካሞች ሸክማቸው የከበደ ወደ እኔ ኑ እኔም አስጨንቃችኋለሁ አላለንም። አንቀዠቅዣችኋለሁ አላለንም። አናውጣችኋለሁ አላለንም። የተጠራ ነው ረፍ ጸጥ ዝግ። እግዚአብሔር ሆይ ለምን ይሄን አደረከው? ምንድን ይሆን ዓላማህ? ምን አይተህ ነው? ጠላትስ ምን አይቶ ነው? እግዚአብሔር ሆይ ምንድን ነው የምትፈልገው? ምንድን ነው የምትፈልገው? በዚህ ጸጥ። ስለዚህ ረፉ። ከሚናወጡት ጋር ትናወጡ። ሶስተኛው በጣም ምናርፍበት ሌላው ምክንያት እዚህ ጋር የምታዩት እንደ ትእዛዝ ሲናገረን የገለጠልን እውነት የራሱ የሆኑትን ሙሉ ኃላፊነት የወሰደ ጌታ አለላችሁ። ሙሉ ኃላፊነት ፉል ኢንሹራንስ እኮ ነው የምላችሁ። ሙሉ ኃላፊነት የወሰደ ጌታ ኤቭሪ ሙቭመንታችሁ፣ እያንዳንዱ እንቅስቃሴያችሁ፣ ጸጉራችሁ እንኳን ቁጥሯ ሳይቀር ተቆጥራ በእግዚአብሔር ዘንድ ተመዝግባለች። ከዚህ ከጸጉራችሁ አንዳች አይደለም ያለው ጌታ አላለም ወይ? ኢየሱስ እኮ ነው ያለው። እና የሆነ ፓርታችን መንፈሳዊ የሆነ ፓርታችን በእኛ ቁጥጥር ስር ያለ እንዳይመስላችሁ። 4 እስከ 5 ላንብብላችሁ እና ቁጥር 7 የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልጨርስላችሁና ልናገር። ልዑል ማደሪያውን ቀደሰ፣ እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔር ፈጥኖ ይረዳታል። ቁጥር 7 የሰራዊት ጌታ ከኛ ጋር ነው፣ የያዕቆብም አምላክ መጠጊያችን ነው። ተመልከቱ ምን እንደሚል። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ወንዞች ሁሉ እግዚአብሔር ወደሚገኝበት ወደዛ ከተማ እንዲፈሱ ያደርጋል። እግዚአብሔር ድርቅ እንዳያገኛቸው፣ ምድር ሲናወጥ በድርቅ ሲመታ፣ እግዚአብሔር ግን ከተማውን እሱም የሚኖርበትን ግን ወንዞችን ሁሉ ወደዛ እንዲፈሱ ያደርጋል። ሃሌሉያ። ይኸውላችሁ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው ይላል። በበጋ በድርቅ እንደማያሰጋው ሁሉ ጊዜ ቅጠሉ እንደለመለመ ዛፍ ይሆናል። በጋ አይደለም ለእግዚአብሔር። ምንድነው የሚለው? የወንዝ ፈሳሾች የእግዚአብሔርን ከተማ። እግዚአብሔር ከተማ ማለት እግዚአብሔር የሚገኝበት ማለት ነው። በዚህ በነውጥ መካከል ምድር ስትናወጥ፣ መንግስታት ሲናወጡ፣ ይህች ከተማ ግን ሁሌ እንደረሰረሰች ነው። የወንዝ ፈሳሾችን ማን ወደዛ? ይኸውላችሁ ልዑል እግዚአብሔር ማደሪያውን መገኛውን በዚህ ሁሉ ነውጥ ይቀድሳል። እሱ በቃ መገኛውን አይተውማ። ይቀጥልና የሚገርማችሁ ነው ቁጥር 5 እግዚአብሔር በመካከሏ ነው፣ አትናወጥ። ይኸውልሽ እግዚአብሔር ብቻ ካንቺ ጋር ይሁን። እግዚአብሔር ብቻ ካንተ ጋር ይሁን። በቃ እግዚአብሔር ከተማ ያድርግሽ። አንቺን መኖሪያው ከተማ፣ መንገሻው ከተማ፣ ቤትሽን ከተማ፣ ህይወትሽን ከተማው፣ መገኛው ማደሪያው ያድርግ ብቻ። ከዛ በኋላ ይውላችሁ በጋና ክረምት እግዚአብሔር እዛ ጋር ይገኛል። በመናወጥ መካከል እግዚአብሔር በመካከል አለ። ይሄንንማ አትነካም፣ ድንበር አታልፍም። በመካከሏ ነውና ምን አትልም፣ አትናወጥ። ትዝ ይላችኋል እንዴ ማን ነው ኢያሱ ፈርቶ ሙሴ ከሞተ በኋላ የህዝብ አመፀኛ ነው፣ አይታዘዘኝም። ሙሴን እንኳን እንዴት እንዳንገላታው እናውቃለን፣ መንገድ ላይ እንዴት እንዳስቀሩት እናውቃለን ብሎ በሚፈራበት ሰዓት ላይ መጡ። የሮቤል ነገድ መጣና አይዞህ እንታዘዝሃለን፣ ብቻ ይኸውላችሁ በቃ አለቀ። እኔ የምላችሁ ይሄ ቃል ብቻ እኮ ለዘላለም ያኖራል። ብቻ እግዚአብሔር ካንቺ ጋር ይኖር።
እንዴት ሰው ከእግዚአብሔር ጋር ተጣልቶ ማሸነፍ ይችላል? ምክንያቱም አንተ ጋር ያለው እግዚአብሔር ከሆነ እንዴት ሆኖ ትሸነፋለህ? እሱ መጠለያ ሆኖ፣ እሱ ማደሪያ ሆኖ፣ እሱ መገኛ ሆኖ፣ በቃ እሱ እግዚአብሔር ወንዙን እያጠጣ ይኖራል ዝም ብሎ። በቃ ይሄ እኮ የኔ ወንዝ ነው። ብቻ እግዚአብሔር የክፋትን ምንጭ ይድፈንና የፍቅር መፍለቂያ ያደርጋችሁ። እግዚአብሔር መገኛው እሱ ነው። እኔ በትዳራችሁ መካከል እግዚአብሔር ይገኝ። በቃ ይሄ ምንጭ ሲሆን በቃ አለቀ። አያገኛችሁም በፍጹም። ያንን ሰፈር ያገኘው እናንተን ያገኛችሁ። ሙሉ ኃላፊነቱን የወሰደ ጌታ አለ። ሪሊ ሰባኪ ስብከት ነው፣ የእግዚአብሔር ቃል ነው ማለት በቃ ሰባኪ ለማሟሟቅ ለማደፋፈር ምናምን የሚሰብከው ስብከት ነው። ሪሊ እግዚአብሔር ቃል ነው። እስኪ እግዚአብሔር ቃል ነው የምትሉ ይሄው ነው የሚያኖረንም፣ ይሄው ነው ከዚህ በኋላም የሚያስቀጥለን፣ ይሄው ነው በቃ ያስቀጥለናል። ምንጫችን ሳይደርቅ እንቀጥላለን። በእውነት ነው የምላችሁ፣ ምንጫችን ሳይደርቅ እንዳልኳችሁ አይደል? ምንጭ ፈለቀ ብለው ማን ነው ይስሐቅን አንድ ምንጭ ሲቆፍር ዛም ጋር ሲመጡበት፣ አንድ ምንጭ ሲቆፍር ዛም ጋር ሲመጡበት ሲሄዳል ዝም ብሎ። ምክንያቱም እሱ ይዞ የሚሄደው ማንን ነው? እና የሄደበት ደግሞ ይፈልቃል። የሚገርም እኮ ነው፣ ይፈልቃል። እነሱ ገፍተው ረሆቦት ላይ ያደረሱት። በቃ ፔሬድ መጨረሻው ረሆቦት ነው። ረሆቦት ማለት እግዚአብሔር አሰፋልን በምድር ምን በዛልና እና ይላችሁ እግዚአብሔርን ይዛችሁ ተገፍታችሁ ረሆቦት ከመድረስ ውጭ ሌላ አማራጭ የላችሁ። ቀልደኛ ገበሬ ሞኝ ናችሁ እንዴ እናንተ? በጣም የሚገርም አምላክ እኮ ነው የምናመልከው አምላክ፣ ምናገለግለው የጠራና አምላክ። በጣም አልባት ከጁን ተወሰነ ጊዜ በኋላ በጣም በተከታታይ አንድ ማስተምረው ትምህርት አለ። በጣም እግዚአብሔር በጊዜው የሰጠኝ ቤተክርስቲያን ማንነቷ ተጠራንበት፣ እግዚአብሔር ከኛ የሚጠብቅብን በጣም እንዳይመስላችሁ። ይሄ ብሎ ደረቅ ወንበር ላይ መቀመጣችሁን አትዩ። የሆነ ዝም ብሎ ምንም ይሄን ያህል ግባ የማይባል አዳራሽ ላይ መቀመጣችሁን አትዩ። ሰማይ በመካከላችን አለ። የሰራዊት አምላክ እግዚአብሔር አለ። በቃ ሌላ ተልእኮ ይዘን አይደለም ያለነው እዚህ ጋር። ሌላ ያላችሁ ካላችሁ አም ሶ ሶሪ፣ በቀላሉ መውጣት ነው የሚሻላችሁ። እውነቴን ነው የምላችሁ። ሌላ ዓላማ የለንም እዚህ፣ ምንም የለንም እኛ እና እግዚአብሔርን ይዘን እግዚአብሔር በመካከላችን ኖሮ ማን ነው ገፍቶ የሚጥለን? ንገሩ፣ ማን ነው የሚገፋት? ይሄ ያላስፎከረኝ ማን ሊያስፎክረኝ? ደርግ እንኳን ብሏል እኮ አይደል? ሞኝ። ለዚህ ነው ኢሳይያስ ምዕራፍ 43 ቁጥር 1 በጣም ልቤን የሚነካው የምታውቁት ቃል፣ ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል። የፈጠረህ from the beginning ለምን እንደፈጠረህና እንደሰራ የሚያውቅ እግዚአብሔር እንዲህ ይላል፣ ተቤዥቻለሁ እና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የኔ ነህ። ይውላችሁ ይሄ ካልገባችሁና በዚህ ላይ ከእግዚአብሔር ጋር ካልተፈራረማችሁ I'm so sorry for you guys። እኔ ፈርሜ የገባሁት ይሄ ነው። እኔ የእግዚአብሔር ነኝ። አገልግሎት ላገለግለው የፈረምኩለት ሁለንተናዬን የያዘ ጌታ ነው። ሕይወቴን የያዘ ጌታ ነው። እኔ ብቻ ሳይሆን ዘሬ የሚገዛለት ጌታ ነው። አንተ የኔ ነህ። ከዛስ ስሙኝ እንግዲህ በውሃ ውስጥ ባለፍህ ጊዜ ካንተ ጋር እሆናለሁ። አታልፍም አላለም። ያስፈራ ውሃ ውስጥ አልፋለህ። የሚያሰጥም የሚመስል ውሃ ውስጥ አልፋለህ። ግን ባለፍህ ጊዜ ካንተ ጋር እሆናለሁ። በወንዞችም ውስጥ ባለፍህ ጊዜ አያሰጥሙህም። በእሳትም ውስጥ በጣም ነው የሚገርመው። በሄድክ ጊዜ አትቃጠልም።
ነበልባሉም አይፈጅህም። ተመልከቱ፣ ውሃ አስፈሪ ነው በጣም። የብዙዎችን ህይወት የበላ ነው በጣም። እሳት በጣም ከባድ ነው፣ የሚለበልብ ነው፣ የሚያቃጥል ነው፣ የሚያስፈራ ነው። በእነዚህ ውስጥ አታልፍም የኔ ስለሆን ካላለም ጌታ። በጣም ነው የሚገርመው፣ በጣም ነው ፓራዶክሱ እዚህ ጋር ነው። የኔ ነህ ብሎ ፈጽሞም ዝንብ እንኳን አትነካህም አላለም። ብቻ ስለኔና ከኔ ጋር ሆነህ ይሁን እንጂ በውሃ ውስጥ ባለፍክ ጊዜ አያሰጥምህም። ኃይሉን ይዘዋለሁ እኔ። ይሄ የምናውቀው ነው ሲድራቅ የሚሳቅ አብደናጎም ታሪክ። እሳት ውስጥ ባለፍክ ጊዜ አታልፍም አይደለም፣ ወላፈን አይነካህም አይደለም ያለው። ካልፋለህ ግን አንተ የማን ነህ? እናስ እኔ ካንተ ጋር በእሳት ውስጥ አልፋለሁ። አያቃጥልም። ለምን? ኃላፊነቱን ወስጃለሁ። ስለዚህ አንተ ምን በል? ረፍ እና እኔ ስሰራ በውሃ ላይ ስልጣን እንዳለኝ ይወቅ፣ በእሳት ውስጥ ስልጣን እንዳለኝ ይወቅ። ምን ስትል? ረፍ። ሲድራቅ ሚሳቅ አብደናጎ በእሳቱ ውስጥ እግዚአብሔር እሳት አለው ብሎ መስበክ እኮ ቀላል፣ ግን በእሳቱ ያለፍክ ደግሞ ዋው ለካ የሲድራቅ የሚሳቅ አብደናጎም አምላክ ብቻ አይደለም የኔም አምላክ ነህ። ታውቀዋለህ። ያለ በጣም ደስ የሚለኝ እሱ ነው። ይሄ ያነበብነው የምንሰብከው ብቻ እግዚአብሔር ቢሆን ኖሮ ከባድ ነው። ግን አየነው፣ በጣም ቀመስ ነው፣ ዳሰስ ነው፣ አኖረን። መዓዛው ደስ ይላል፣ ፍቅሩ ደስ ይላል፣ ምህረቱ ደስ ይላል፣ ተግሳጹ ደስ ይላል፣ ጥበቃው ያዋጣል። በቃ በጣም ቴክ ኬር ሲያደርግ ኃላፊነት ወስዶ እና የራሱ የሆኑትን የኔ ናችሁ ያላቸውን በቃ ምንም በመናወጥ ዘመን እንኳን ለኔ አፈስላቸዋለሁ ወንዞች። በመካከላቸው ሁኜ በቃ እነሱ ይኖራሉ፣ አይናወጡም። የመጨረሻው በጣም የሚገርመው ረፉ ሲል በስራው የበረታ ተአምረኛና ከሁሉ በላይ የሆነ አምላክ ስላላችሁ በጣም በስራው የበረታ ተአምረኛ ማለት ሚራክል ማድረግ የሚችል በስራው ብርቱ የሆነ በስራው የበረታ። በጣም ብዙ መዝሙሮች አሉ ባይዘው። ዛሬ ማለት ይሄን ሳዘጋጅ በጣም ብዙ መዝሙሮች ይመጡልኝ ነበር፣ በጣም ግን ጊዜ ስለሌለና እንዘምራቸው። በስራው የበረታ ተአምረኛ ቁጥር 8 እስከ 11 ላንብብላችሁ። ረፉ ስላችሁ ብርቱ ስራ መስራት የሚችል ተአምራት ማድረግ የሚችል አምላክ ስለሆንኩ ነው። ላንብብላችሁ። የእግዚአብሔርን ስራ በምድርም ያደረገውን ተአምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል። ገርማል። በጣም ይሽራል። ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። ረፉ፣ እኔም አምላክ እንደሆንኩ ወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። እስከ ምድር ዳርቻ ጸጥ ማሰኘት የሚችል አምላክ ነኝ። ጦርን መሻር የሚችል አምላክ ነኝ። ከፈለጋችሁ ማየት ከፈለጋችሁ እስከ ዛሬ የሰራሁትን ሳታዩም እንዴ? እስከ ዛሬ ያደረኩትን ሳታዩም እንዴ? በምድር የሚያደርገውን ታምራት እንድታዩ ከፈለጋችሁ ኑ ላሳያችሁ። ምን እንደሰራሁ ምን እንዳደረኩ ታሪክ ላሳያችሁ። እንዲህ እኮ ነኝ እናንተ አምላክ። እና እናንተ ምን በሉ? የትኛውንም ተአምራት ማድረግ የሚችል አምላክ አለ። በጣም የትኛውንም ጉልበት መስበር የሚችል አምላክ አለ። የትኛውንም የጠላት ኃይል ሽባ ማድረግ የሚችል አምላክ አለ።
ስለዚህ ረፉ። እኔም አምላክ እንደሆንኩ በቃ ነኝ። እኔ ነኝ። ለእናንተ እንዲታወቃችሁ ከፈለጋችሁ ረፉ። ተራ ስጡኝ፣ አስቀድሙኝ። ዋና ልሆን፣ መሪ ልሆን፣ አምላክ ልሆን፣ ጌታ ልሆን። የህይወታችሁ፣ የኑሯችሁ፣ የትዳራችሁ፣ የቤታችሁ፣ የቤተ ክርስቲያናችሁ ዋና ልሆን። እናንተ ምን በሉ? ረፉ። እንዲህ ነው ያላቸው ሁለተኛ ዜና ምዕራፍ 20 ቁጥር 17። እናንተ በዚህ ሰልፍ የምትዋጉ አይደላችሁም። በጣም የሚገርም ነው። ታሪኩን ስታነቡት በጣም ኃይለኛ 3 ሀገርና እንደዛ የሚሆኑ ታላላቅ ሰራዊቶች መጥተው ይሁዳን የከበቡበት ጊዜ ነው። የይሁዳ አምላክ እግዚአብሔር በዚህ ሰልፍ እናንተ የምትዋጉ አይደላችሁም፣ ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ፣ ረፉ። ከዛስ የሚሆነውንም የእግዚአብሔርን መድኃኒት እዩ፣ እግዚአብሔርም ከእናንተ ጋር ነውና አትፍሩ፣ አትደንግጡ፣ ነገም ውጡባቸው። እና እንዴት እንደወጡ ታውቁታላችሁ። በዝማሬ ነው የወጡት፣ በአምልኮ ነው የወጡት። በቃ በጣም በሚገርም ምድራዊ ባልሆነ ሰማያዊ አሰላለፍ ነው የወጡት። እና በምድራዊ መንገድ፣ በምድራዊ አካሄድ፣ በምድራዊ ቴክኒክና ታክቲክ ጠላትን ማሸነፋቸው። ረፉ። እግዚአብሔርን ማዳን ነው አለ። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። እና ዛሬም በህይወታችሁ በምን ሁኔታ ላይ እንዳላችሁ እናንተ ታውቃላችሁ። እንደ ግለሰብ፣ እንደ ቤተሰብ እግዚአብሔር የሚላችሁ ረፉና ወቁኝ። ረፉና ወቁኝ። በጣም የሚገርም አምላካችሁ ነኝ። በጣም ይሄ የሰማይና የምድር ጌታ እኔ አምላካችሁ ነኝ። ከሚናወጡት ጋር በፍጹም አትናወጡ። እናንተ ጋር ማየት የምፈልገው ሌላ ነው። ረፍት፣ ጸጥታ፣ ከሚንቀዠቀዠው ጋር መንቀዥቀዥ ሳይሆን ጸጥ ብሎ መቆም፣ መጽናት፣ መበርታት። እሱ ነው የምፈልገው ከእናንተ። ከሚናወጡት ጋር አትናወጡ በፍጹም። በጣም ደግሞ ፉሊ ኢንሹርድ እንደሆናችሁ ወቁ። ኃላፊነቱን እኔ ወስጃለሁ። አንተ፣ አንቺ የኔ ናችሁ። በቃ የኔ በጣም እና ባካችሁ አንዳንዶቻችሁ ስለ ራሳችሁ አትሟገቱ። አንዳንዶቻችሁ ስለ ራሳችሁ መልስ አትስጡ። የማያስፈልግበት ጊዜ አለ። በጣም አለ። በቃ አለ ጌታዬ ጌታ እንዳልኳችሁ ነው። ብዙ መዝሙር ነው እዚህ ውስጥ ያለው። አለ በጣም አለ። በጣም የሚገርም አምላክ አለ። በጣም ለማንም ራሳችሁን ለማስረዳት አትታገሉ። የሚረዳችሁና የሚያስረዳላችሁ አለ። በፍጹም ይኸውላችሁ እኔ በጣም የምናፍቀው ምንድነው? ጀርባችሁም፣ ፊታችሁም፣ ቀኛችሁም፣ ኋላችሁም ብቻ ኢየሱስ ይሁን። አልገባችሁም ያልኩት? በቃ ከበስተጀርባችሁ ሌላ ነገር አይኖር። ቢገኝ ተፈልጎ ኢየሱስ ይሁን። አለቀ። አገላብጦ ሰው ሁሉ ፈልጎ የሚያገኘው በዳንኤል ህይወት ላይ አምላኩ ብቻ ነበር። ሰበብ ጠፋ። ሰበብ በኢየሱስም አይገኝባችሁ ከአምላካችሁ በስተቀር። በቃ ይሄ ሲጎለጎል የሆነ የተሸፈነ አይገኝባችሁ። ሂድን አጀንዳ አይገኝባችሁ። የተሰወረውም የተገለጠውም አምላካችሁ ይሁንላችሁ። ያን ጊዜ በቃ አለቀ። በጣም በአደባባይ ይከፍላቸዋል እግዚአብሔር። እውነት ልንገራችሁ፣ በአደባባይ ይክሳቸዋል። በአደባባይ ማንነታችሁን ይገልጥላቸዋል። በጣም መጨረሻው እግዚአብሔር በየትኛውም ሁኔታ ከየትኛውም ኃይል በላይ ከፍ ያለ አምላክ አላችሁ። ተአምራት ማድረግ የሚችል አምላክ አለ። የእንጀራ ልጅ አይደላችሁ። ማንም ለእግዚአብሔር የእንጀራ ልጅ የለው። በጣም ደስ ብሏችሁ ህይወታችሁን ኑሩ። በኢየሱስ ስም ያድርግላችሁ። ረፉ። እግዚአብሔር አምላክ እንደሆነ ጸልያለሁ።